كتاب باب المساجد نوع من بلوغ المرام. وعنها أي عن عائشة رضي الله عنها أن وليدة سوداء كان لها خباء في المسجد فكانت تأتيني فتحدث عندي الحديث، يعني اقرأ الحديث بتمامه الحديث. متفق عليه. بمسجد يسر ما يسر ነገሮች አሉ ያልን ነው። ይሄኛው ሐዲስ ትናንት የሳዕድ ኢብኑ ሙዓዝን ቂሳ ረዲየላሁ ዐንሁ አሳልፈናል። ወንድም በሚመለከት ሽሩጦችን ዘክረን አሁን ደግሞ ስለ ሴት وعنها مالست عائشة ነው ሐዲሱ የሚወራው ረዲየላሁ ዐንሃ ምን ትላለች? أن وليدة አንዲት ልጅ ሰውዳ ማለት ጥቁር የሆነች كانت أما باريانات كان لها خباء في المسجد النبوي ድንኳን ነበራት አለች። እንግዲህ ሻሂዱን ብቻ ነው የሚያመጡት باختصار ابن حجر رحمه الله. فكانت تأتيني እኔ ቤት እኔ ዘንድ ትመጣ ነበር አሉ عائشة رضي الله عنها فتحدث عندي እኔ ዘንድ መጣ ታወራ ነበር فتتحدث ነበር አንዲቱ ተጥላን እና الحديث ማለት تقرأ الحديث بتمامه حديث مختصر ነው بطوله ما وقنا ما يتفلقال በሙሉ መቅራት አለብህ ማለታቸው ነው። الحديث ማለታቸው الحديث متفق عليه بخاري مسلم ዘግበውታል ይላል። طيب بخاري 439 حديث ነው ይላል ይሄ حديث. طيب 400 نعم ስንት አለ 39. طيب ولفظه لفظ البخاري عن عائشة رضي الله عنها أن وليدة كانت سوداء لحي من العرب. يونك سيت باريا من وليدة مالت بلغة درجة يا شباب. باريا هنا وداو ستولد وليدة تبالال. وليدة فعيلة بمعنى مفعولة يتولدش مالت نبرة. አሁን ግን استعمالاتቸው ላይ ማንኛይቱም ባሪያ ትልቅም ባልቴትም ብትሆን ወሊዳ ትባላለች ይላሉ በእስቲዕማላቸው ደረጃ ባጠቃቅ እና ጥቁር ነበረች ለተወሰኑ አረቦች አገልጋይ ነበረች فاعتقوها ነፃ ለቀቋት ሁራ አረጓት فكانت معهم አብራቸው ትኖር ነበረ قالت ያቺ ሰውዳ من عليه فخرجت صبية لهم عليها وشاح أحمر من سيور. እንግዲህ እነዛ አረቦች ሴት ህፃን ልጅ ውሻህ ላይ ታጠቁት ነገር አለ ከቆዳ ከተደበቀ ቆዳ ዛጎል ምናምን ያደርጉትና ይሄ የተነከረ ቆዳ እንግዲህ ያው ቀይ ይሆናል። ዛጎል አብሮ ሲኖርበት ደግሞ ዛጎል የምታውቁ ከሆነ መልኩ ምንድን ነው የሚሆነው? ነጭ ነው ዛጎል የሚባለው ነገር። አሁን ጠፍቶ ነው። ድሮ ጌጥ ይጠቀሙት ነበር አንቀልባ ምናምን እንደዛ አርገው። አሁን ውሻህ ማለት አሁን በሆነ ስብሰባ በሆነ ስራ በምናምን ስራ ያበረከተ ሰው ዊሳም ይሉታል ይሰጧቸዋል። እዚህ ላይ የሚያስሩት ነገር አለ። ድሮ ግን እንደ ጌጥ ይጠቀሙታል። ያንን ትለብስ ነበር የነዛ የአረቦች ልጅ እሱን ለብሳ መታ ሲያበቃ قالت فوضعته أو وقع منها ويودقبات يا وشاح ويدقمو أسقمتشو عليك فمرت به حديات وهو ملقا زاودكو يالا تطلو تشلفيت متبالو نجر علفች በዛ አካባቢ فحاسبته لحما فخطفته تشلفيت متبالالሽ ከጅም ከልጆች ድሮ ያለው ይሄ ምናምን ሙናሰባ ምናምን ሲኖር አሁን ማሻአላ ቤት ውስጥ በልቶ ሁሉም ይወጣል። ድሮ ስጋ ቆራርጠው ያድላሉ ይሰጣሉ በጅ እና ልጆች ይዘው ይወጣሉ። እዛ እነዚህ ሲል እሷ መጣተ ላይ እጁን ሁሉ ሰልጥጣ ተወስዳለች። ህደየ ነብያችን ሰለላሁ ዐለይሂ ወሰለም في الحل والحرم ይገደላሉ ካሏቸው አውሬዎች ሁደያ ትገኝባታል። طيب ሙህሪምም ሐላልም ይገላታል። እሷ መጣይና ቅድም እንዳልነው ከለሩ ቀይና ነጭ ስለሆነ ያሸባብ ስጋ በአብዛኛው እንደዛ ነው የሚሆነው። ስጋ መሰላትና
ይዛው ያንን ውሻህ ሄደች قالت أي الجارية السوداء فالتمسوه فلم يجدوه فلقوا تفلق التقنم قالت فاتهموني به دي الصيو كالناس سلالة دلت أنت واسدشنو بلو ترطرون عليك قالت فطفقوا يفتشون حتى فتشوا قبولها حول ولا قوة إلا بالله يقرر ነገር የለም ይፈትሹን ጀመራለች طفقوا ማለት من افعال الشروع ነው فبداوا يفتشون ይሄ ብልቴ ሳይቀር እንዴ ሸባብ ሴት እዚህ የሚታጠቀው ነገር ብልት ውስጥ እንዴት ብሎ ይገባል አልሙሂም እንግዲህ በጉያ ውስጥ አስቀምጣው ነው ብለው ብልቴን ሳይቀር ፈተሹኝ አለች قالت والله እንግዲህ ዱዓ አረገች እዛ ላይ አይኡخذ من الحديثም ስለሚናገሩ ابن حجر አላህን ለመነች ከዚህ ነገር አጥራኝ ነፃ አውጣኝ ያልወሰርኩ መሆኔ ይታወቅልኝ ብላ አላህን ለመነች والله اني لقائمه معهم بالله ملانم تناغروا እኔ እነሱ ጋር ቆሜ ያለሁ اذ مرت الحديات فالقته እዛ አለፈይ በላይ የበረረይ ያንን ነገር ስጋ ለመሆኑን ተጣጣለችው አለች فقلت فوقع بينهم قالت فوقع بينهم حديات ስትጥለው እኛ አብረን ነበር እዛ መሐላቸው መጥቶ ወደቀ አረፈ قالت الوليده فقلت هذا الذي اتهمتموني به እኔን ስትጠረጥሩኝ የነበራችሁት እኮ በዚህ ጉዳይ በዚህ ነገር ነው ይሄው አያችሁት እኔ እንዳልወሰድኩት زعمتم وانا منه بريئه وهو ذا هو እኔን ወስዳለሁ ያላችሁ እናንተ ትሞግታላችሁ እኔ ደግሞ ከሱ የጠራሁኝ ይሄው እንደምታዩት ከኔ ሳይሆን ከዛች ከጭልፊቷ መጥቶ ፊታችሁ መሐላችሁ ወደቀ قالت عائشة فجاءت إلى رسول الله صلى الله عليه وسلم فأسلمت يقولون يهونون እንግዲህ ሳሰልም ነው ዱዓ የሚያረገው ምን መጣችና ወደ ነብያችን ሰለላሁ ዐለይሂ ወሰለም ሰለመች قالت عائشة فكان لها خباء في المسجد مسجد ድንኳን ነበራት او حفش ايت الصغير حفش ማለት ትንሽ ጎጆ እነዚህ ጎንበስ ተብላ የሚገባባት ቤት حفش ትባላለች ይላሉ من الانضمام የተያዘ قالت فكانت تأتيني فتحدث عندي يمتاچ እኔ ዘንድ ታወራ ነበር قالت فلا تجلس عندي مجلسا الا قالت ባይሆን ስትመጣ የሆነ ሳትቀመጥ በፊት ይሄን ወደፊት የሚመጣውን ቤት ሳትል አትቀመጥም ነበር ቤቱ ምን ይላል ويوم الوشاح من تعاجيب ربنا الا انه من بلدة الكفر انجاني ይሄንን ቤት ልና ተቀመጣለች ከዛ ወሬዋን تجمرالله عائشة رضي الله عنها قالت عائشة فقلت لها ما شأنك لا تقعدين معي مقعدا إلا قلت هذا البيت فحدثتني بهذا الحديث قدم بالنا قصة من هنا شنو نزن ستمجي ከመቀመጥሽ በፊት ይሄንን ቤት ብለሽ ነው ሳምትቀመጪ ወይሄንን ቤት ሳትቀሪ አትቀመጪም ብላት ያማ ቂሷ ስላለው ነው ብላ ይሄንን ቅድም የተባለውን ቂሷ ነገረችኝ ውሻህ እንግዲህ ቅድም ፈስረናል ويوم الوشاح ማለት የዛይ ውሻህ ቀን من تعجيب ربنا كالله ከጌታችን አጃኢቦች ነው ያቀን አለች አላ انه من بلدة الكفر ነገር ግን ያቀን ከኩፍር ሀገር ነፃ አወጣኝ በሱ የተነሳ እንግዲህ ሰዎችን እነሱ ጋር ባዳ ስለሆንኩ ነው ይሄንን ያደረጉኝ ብላ ወደ መዲና መጣችና ሰለመች እና ስለዚህ አሽባብ ከዛ ሐዲስ ምን እንረዳው አንደኛ في ابواب المساجد ነው ያመጡት الامام ابن حجر رحمه الله መኖሪያ የሌለው መስከን ማእዋ የሌለው ጾታ ሳይለይ ወንድም ቢሆን ሴት መስጊድ ማደር ይችላል እንግዲህ ሁክሙን ነው እኛ ምን እናገረው ያለው ተንፊዙ ላይ የለንበትም እቺ ሴትዮ ምንም መኖሪያ አልነበራትም ከዛ ተሰድታ መጣ ድንኳን ተደርጎላት መስጊድ ታድር ነበር እያለች ነው አይሻ ስለዚህ ሸርጥ ትናንት የሰዒድ ኢብኑ ሙዓዝ የወንዱን አሳልፈናል እዚች ሴቲቱ ላይ ደግሞ ትናንት ያልነው ሸርጥ እንዳለ ሆኖ بشرط امن الفتنه اما منها واما عليها فتنه كتامنه በሷ ላይ ችግር አይደርስባትም ወይ ደግሞ እሷ አትፈትንም ከተባለ መስጊድ ብታድር ይቻላል ይሄው ኺባኡ ያለው في المسجد النبوي ነው ያለች ስለሆነ አይሻ ስለሱ ነው እዚህ አመጡት ሌላ ቂሷውን ቢተማሚ አይተናል
እንግዲህ من بلدة المحنة إلى غيرها هجرة ማድረግ مشروع እንደሆነም ከዛ ሐዲስ እንረዳለን ألا إنه من بلدة الكفر من عليه أنجاني كذلك دعاء المظلوم مستجاب እንደሆነ ولو كان كافرا يسلمች እዛ እንደዛ ተጠረጥሯት አውጣኝ ከዚህ ነፃ መወጣበት መንገድ አምጣ ብላ አላህን Subhanahu Wa Ta'ala ዱዓ አረገች አላህ Subhanahu Wa Ta'ala በራአها ያቺ ጭልፊቱ አምጥታ መሐላቸው እሷው ያለ እንድትጥለው አረጋ አላህ Subhanahu Wa Ta'ala ስለዚህ ካፊርም ቢሆን ያጀበብ አይዘለም የሙዓዝም ሐዲስ ብዙ ጊዜ ቀርተናል ነብያችን ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን ሲልኩት ብዙ ካሉት በኋላ انك تاتي قوما اهل كتاب فليكن اول ما تدعوهم اليه شهاده ان لا اله الا الله واني رسول الله فانهم اطاعوك لذلك فاعلمهم ان الله افترض عليهم 5 صلوات في اليوم والليله فانهم اطاعوك لذلك فاعلمهم ان الله افترض عليهم زكاه تؤخذ من اغنيائهم وترد الى فقرائهم واياك من قال النبي صلى الله عليه وسلم وكرائم اموالهم فإن واتقي دعوة المظلوم فإنه ليس بينها وبين الله حجاب ስለዚህ مظلوم دعاء مستجاب ለመሆኑ ከዚህ ሐዲስ እንረዳለን ولو كان كافرا طيب እና አሁን ወደ ባባችን ስንመለስ ሁክሙ ከዚህ ሐዲስ ምንረዳው ይሄ አሁን ያልነው ነው ሌላ ፊትና ካለ ሌላ ማኒዎች ነገሮች ካሉ የመሳሰሉ እሱ ለሌላ ማኒ ነው لكن الاصل አሁን እንደተባለው አንተ ቢተ المرأة في المسجد مانع የለም በሷም ላይ ከሷም ፊትና የሚታመን ከሆነ بنص هذا الحديث متفق عليه ነው አሉ رقم المسلمين አላመጣም እዚህ ላይ የኛ ያመጣለ رقم الحديث في مسلم አልጻፈም طيب على كل يتاع المسلم ላይ እንዳለ የቡኻሪን ብቻ ነው ያመጣው الامام ابن حجر متفق عليه ነው ብለዋል ኺባእ ማለት እንግዲህ ድንኳን ብለን ነው የፈሰርነው ከድንኳን ለየት ይላል ይባላል ኺባእ የሚባለው በአኽቢያ ይጀማዓል አንድ አሙድ ሁለት አሙድ ላይ ወይ ሶስት ከሆነ ነው በአንድ መሰሶ በሁለት መሰሶ ሁለት እንጨት ወይ ሁለት ብረት ተተክሎ ወይ ሶስት ብረት ከተክሎ የሚሰራ ከሆነ ይሄ ኺባእ ነው የሚባለው ስሙ አነስ ያለ ነው ማለት ነው ከዛ በላይ የሚያስፈልገው ከሆነ ኺባእ ሳይሆን የሚባለው ወይ ቤት ይባላል ወይ ሌላ ነገር ይባላል ብለዋል وعن انس رضي الله عنه قال رسول الله صلى الله عليه وسلم البزاق في المسجد خطيئة وكفارتها دفنها متفق عليه الحديث صحيح رواه البخاري 415 حديث ነው አሉ በصحيح الامام البخاري ومسلم 552 حديث وفي لفظ لمسلم التفل البزاق بالو بدل التفل طيب እንግዲህ ቡዛቅ በሶስት ፊደል ይነበባል ይላሉ አሁን እንዳልነው በዛይ በሷድ በሲን በሶስቱም ይነበባል ካፍ ከወጣ በኋላ ነው ቡዛቅም ቡሳቅም የሚባለው ይላሉ አፍ ውስጥ እስካለ ድረስ ሪቅ ይባላል እንግዲህ ይሄ ማኡል ፈም ካፍ የሚወጣ ውሃ አፍ ውስጥ እስካለ ድረስ ምን ይባላል ይያልን ነው ያጀባ ሪቅ ይባላል ካፍ ሲወጣ ምን ይባላል ይያልን ነው ያጀባ አሁን የተባሉትን ይባላል አንድ ነው ነገርዮሹ አንድ ነው ሆነ ቦታ ላይ ሲሆን ስም አለው ከዛ ቦታ ሲለቅ ሌላ ስም ይሰጠዋል ከذلك ቃዎች ብዙ ቃዎች ብለናል ያጀባ ሲይዙ የሆነ ስም ይኖራቸዋል ባዶ ሲሆኑ ደግሞ የሆነ ሌላ ስም ይኖራቸዋል الإحاطة أو الإلمام باللغة العربية مهم ነው ቁርአንና ሐዲስን ለመረዳት ሐዲሱን የሚያስተላልፉት አነስ ኢብኑ ማሊክ ናቸው ኻዲሙ ረሱልላህ ሰለላሁ ዐለይሂ ወሰለም ረዲየላሁ ዐንሁ ምን ይላል قال رسول الله صلى الله عليه وسلم يا الله መላእክተኛ እንደ ብለዋል አሉ البزاق في المسجد مسجد ውስጥ መጥፋት خطيئة ሸተት ወንጀል ነው አሉ መስጂድ መጥፋት ወንጀል ነው وكفارتها دفنها የዛች ወንጀል ከፋራዋ ያችን ወንጀል የሚደመስስ የሚያብሰው ነገር መድፈኗ ነው አሉ ደፍን ማለት እንግዲህ ማልበስ እንግዲህ ድሮ ያው የመስጊዳቸው ምንጣፍ አሸዋ ነው ብለናል አሸዋ ስለዚህ መስጊድ ላይ መጥፋት የለብህም ከተፋህ ደግሞ
ምንድን ማድረግ አለብህ ሰው እንዳይነካ ለሰው እንዳያስጠላ መስጂድ ስለሆነ እንዳይቆሽሽ በዛው ባሸዋውን ከላይ ማልበስ አለብህ በዚህ ነው ብዙዎቹ ጅምሁሮች የፈሰሩት ደፍን ማለት አይደለም እንደዚህ አሸዋ ሌላ አምጥተህ ከሱ ላይ መጨመር ማልበስ መሰተር እሱ ነው አሉ አንዳንድ ብቻ ደፍን ማለት እዚህ ላይ የተፈለገው ሐዲሱ ላይ ኢኽራጁሃ ሚን አልመስጂድ ከመስጂድ ማውጣት ነው ብለው የፈሰሩ ኢማም ይኖራሉ ላኪን አክثሩ አልአኢማ ወሹራህ የፈሰሩት አሁን ባልነው ነው እዚህ መስጂድ ይሄ እንግዲህ ያው የነሱ አይነት መስጂድ ካለ አሁንም ይኖራል በአንዳንድ አካባቢ ሁክሙ ይሄ ነው አለዛ እንደዛ አይነት ከሆነ አብዛኛው እንደዛ አይነት ነው እዛ ላይ ይሄ ሐዲስ ምን አይልም አይሰራ ምክንያቱም እንደዛ አይነት መስጂድ መፍሩሽ የሆነ መስጂድ ከሆነ ያለ አማራጭ ወይ ሰፍት መያዝ ነው ብለናል ወይ ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩት አለ ጨርቅህ ጫፍ ላይ ትተፋና እዛ ላይ ማሸት ነው ሌላ በግራ በኩል በግራ እግርህ ስር ምናምን የሚባለው እንደዛ አይነት ላይ አይሰራም ብለናል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ብለዋል ሱሐቦችን በዚህ ዙሪያ በጣም ያጠነክሩ ነበር ይባላል አቡ ዑበይዳ አሚር ኢብኑ አልጀራህ የተባለው አሐዱ አልሙበሸሪን ቢልጀና እሱ ከለታት አንድ ቀን ኢሻ ላይ አው ከኢሻ በኋላ ተፋ ይባላል ፊልመስጂድ ተፍቶ አለብሳት አለው ብሎ ማለት ነው የተፋው ሳያለብሳት ሄደ ረስቶ ሄደ እቤት ከሄደ በኋላ አስታወሰ ሹዕላ ሚን ናር ይዞ ችቦ ማብራት አሁን እንደዚህ መብራት የለም እሱን ይዞ መጥቶ ፍለጋ የተፋበትን ቦታ ሲያገኛት አለበሳት ደፈናትና ዛሬ አልহামዱሊላህ ኸጢአ ወይም ደግሞ ወንጀል ሳይጻፍብኝ አደረ በዚች ምክንያት ብሎ አላህን አመሰገነ ስለዚህ ተደፈንከው ኸጢአው አይጻፍብህም ካልደፈንከው ይጻፍብሃል ነው ሌሎችም ከሙዓድ ከሌሎችም የሚወሩ አሳሮች አሉ መውቁፋቶች ስለዚህ መስጂድ ለሸባብ ይዘነው የመጣነው ነገር ካሁን በፊት በአምሲላም ዘክሬያለሁ ሲሆን ሌላም ወርቆስና ይማንሳት አለዛ አንተ ይዘው የመጣውን ነገር የቆሻሻ ማራገፊያ አይደለም መስጂድ ውሃ ይዘን እንመጣለን ብያለሁ ካሁን በፊት ቴምር ይበላል መስጂድ ላይ እና ለሶላይ ባሊ በልቶ እዚሁ ይጥለዋል ቴምር ያ ሸባብ ነው አናገኘው አንዳንድ ጊዜ ማንጠሎት ነው እኛ ጥለነው ውሃ እንትጠጣና ጨረሰ አልጨረሰ እዚህ ያስቀምጦት ይሄዳል ይሄ ክልክል ነው መስጂድ ነብያችን ሰለላሁ ዐለይሂ ወሰለም የአይሻንም የመጀመሪያ አካባቢ ባቡ ላይ ያሳልፈናል መስጂድ ፊዱር እንዲሰሩ አዘዋል መስጂድ እንዲሰሩ ያዘዙት ነብያችን ሰለላሁ ዐለይሂ ወሰለም አመራ አን ተጠየበ ወተነዘፍ تلك المساجد ጢብ እንዲደረግ እንዲጸዳ ነብያችን ሰለላሁ ዐለይሂ ወሰለም አዘዋል ስለዚህ መስጂድ ላይ ቆሻሻ አይጣልም ይያጀ ባንተ ሸረፍ የምታገኝበት ነገር አይታወቅ الامام البخاري كل من ترجم عنه ذكروا له قصه الناس النات بسيطه تمثلنا لي لكن هي كبيره هنا سويه قال مسجد يوروا ይላሉ ابن حجر في هدي الساري مقدمه فتح الباري ያላቸው هدي الساري የሚባል እዛ ላይ ዘክረውታል ከሳቸው በፊት ያለው አይማም ዘክረው የሆነ ሰውዬ ጋብረው ቁጭ ብለው ያወሩ ይያለ እዚህ ጺሙ ላይ የሆነች ቆሻሻ አገኘ ያ ሰውዬ አውጥቶ አስቀመጣት ቆሻሻይት እንዴት ላይ አስቀመጣት ያጀባ መስጊድ ውስጥ አስቀመጣት ራሱን እያጸዳ መስጊድን ግን ምን አላረገም ቀስ ብለው ሲጨርሱ ሒዋራቸውን الامام البخاري ያችን ቆሻሻ ብድግ አድርገው ይዘው ከመስጊድ ምን አረጋዋት አውጥተው ውጭ ጣሉ هذه من مناقب البخاري تذكرالك ማለት ነው ነብያችን ሰለላሁ ከዛ በፊት ምን ብለዋል የኡመቶቼ መጥፎ ነገሮች በእኔ ላይ አርድ ተደረጉብኝ አላህ አሳየኝ ከነዛ መካከል ምን አገኘው ይላሉ መስጂድ ተፍቶ ሳይደፍን የሚተዋት አክታ ወይም ደግሞ ትፋት እሷን አግኝቻለሁ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ መስጂድን ስንገባ በሰነ ስርዓት መስጂድን መጠበቅ ያስፈልጋል ሐዲሱ متفق عليه وعنه أي أنس رضي الله عنه قال رسول الله صلى الله عليه وسلم لا تقوم الساعة حتى يتباهى الناس في المساجد أخرجه الخمسة إلا الترمذية وصححه ابن خزيمة يتباهى أن يتفاخر الناس بالمساجد إما بالقول كأن يقول الرجل لآخر
مسجدي أحسن من مسجدك علوا وزينة وإما بالفعل كأن يبالغ كل واحد بتزيين مسجده ورفع بنائه وغير ذلك والواجب ترك الغلو في تزيينها يم ደግሞ አሁን ያለንበትን ጉዳይ በቀጥታ የሚያብራራ ሐዲስ ነው አነስ ኢብኑ ማሊክ ረዲየላሁ ዐንሁ ናቸው ሐዲሱን አሁንም የሚያስተላልፉት የአላህ መላእክተኛ እንዲህ ብለዋል አሉ لا تقوم الساعة ساعة እንግዲህ اسم من اسماء يوم القيامة አንድ ነገር ከበድ ሲል ስሞቹ ይበዛሉ ተብሏል ساعة قيامة አትቆምም አሉ ነብያችን ሰለላሁ ዐለይሂ ወሰለም حتى يتباهى الناس ሰዎች እስከሚፎካከሩ ድረስ في المساجد በመሳጅድ እስከሚፎካከሩ የተባሃ የተፋቀረ ብለው ፈሰው ይሄ ቀውለንም ሊገኝ ይችላል ተፋخሩ فعلንም ሊገኝ ይችላል አሉ ተቅሪር ሲጽፉ ሰውዬ كيف ይሄ ታወቀና የኛ መስጊድ ከነከሌ መስጊድ ያምራል የኛ መስጊድ ከነከሌ መስጊድ ምን ይላል ይሄንን ሳይባባሉ ቂያማ አትቆምም አሉ هذا من اشراط الساعه ያረጉት ነው ነብያችን على طريق المدح ሳይሆን እየተናገሩ ያሉት على طريق الذم ስለሆነ مبالغه ማድረግ في تشييد المساجد ወደፊትም ይመጣል ابن عباس حديث የተከለከለ ነው እንደውም ተቲመተ الحديث يا ابن عباس ይመጣና ያለ የፊዕል اليهود والنصارى እንደሆነ የሳቸው حديث ይናገራል እና ቀውለንም ሊሆን ይችላል አሁን እንዳልነው ፊዕለንም ሊሆን ይችላል ከሌቦታ እንደዛ አይነት መስጊድ ተሰርቷል ይባላል ይሄን ያህል ሚሊዮን ተክሊፋ ተከልፏል ይባላል ከዛ የበለጠ መስጊድ መስራት አለብን ይላል ሌላው واضح يا شباب መስራቱ ባልተከለ እንትን ባላለ لكن تعمير የለውም ይላል ሌላው ሐዲስ መስጊዱ እንዳለ ፎቅ በፎቅ ሆኗል ጌጥ በጌጥ ሆኗል ስትገባ ባዶ ነው لا فيه قال الله لا فيه قال رسول الله لا فيه صلاة الجماعة لا ስለዚህ يا شباب ካላስፈለገ ያላስፈላጊ መስራት ይሄ ተብዚር ነው የሚባለው ኢስራፍ ካስፈለገ ደግሞ የሚጠቀሙበት ከሆኑ ሰዎች يا شباب የሰፋው ቢሰፋ ከአልሐረመይ ያስፈልጋል ያ ሰዎች ይሞላል ያ ሞልቶ ራሱ ሌላ ቦታ ስለዚህ እንዳስፈላጊነቱ ብቻ መገልገል እንጂ ከዛ በላይ ማድረግ ይሄ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል ሐዲሱን الخمسة إلا الترمذي زجبوت ابن خزيمة في صحيحه صحيح نوبلوتال طيب صحيح رواه أبو داود في سنن أبي داود هي حديث 449 حديث ነው ይላሉ ነሳኢ ሁለተኛ 32 وابن ماجه 739 واحمد ሶስተኛ 134 እና 145 152 230 እና 283 وابن خزيمة في صحيحه 1323ኛ حديث እንግዲህ ترمذي الخمسة ሲባል سنن الأربعة والإمام أحمد في المسند ማለት ነበር ከነዛ ترمذي استثناء አውጥተዋል እና حديث يا أنس حديث صحيح ነው قال إن مباح في المسجد من أشراط الساعة وهذا مشاهد وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم ما أمرت بتشييد المساجد أخرجه أبو داود وصححه ابن حبان عبد الله بن عباس رضي الله عنهما من يلالو يا الله ملائكتني عنده بلوال ما أمرت ألتززكم مال بتشييد المساجد مساجدوችን በማስረዘም ذا في سورة الحج يا شباب وبئر معطلة وقصر مشيد من الآيال لذي قصر مالت انصا مالت مشيد مالت በጣም ረጅም የሆነ ባለቤቶቹ ተተውት የጠፉ ብዙ ነው በብئر معطلة በሚለው ስለዚህ አሁንም ተሽሂድ ማለት መሳጅዶችን በጣም ፎቅ በፎቅ ያረኩኝ ረጅም አድርጌ በጣም ኃይለኛ አድርጌ እንዲሰራ አላህ Subhanahu Wa Ta'ala አላዘዘኝም ሳቸው ካልታዘዙ እንግዲህ እኛም አልታዘዝንም ማለት ስለዚህ ተባሂ في المساجد زخرفة المساجد يتكلكل ነው ከሱ ነው ሐዲሱ في سنن ابي داود አለ ابن حبان في صحيحه ዘግበው صحيح ነው ብለውታል
طيب حديث صحيح رواه أبو داود 448 حديث نويلال وابن حبان عنده 615 حديث في صحيح ابن حبان وعندهما إن الحديث كوربوا على عند أبي داود وعند ابن حبان قال ابن عباس لتزخرفنها كما زخرفتها اليهود والنصارى هي موقوف على ابن عباس نبي صلى الله عليه وسلم ይህን ይላሉ እናንተ ግን አይሁዶችና ነሳራዎች ያ የዒባዳ ቦታችን ነው የሚሉትን እሱን እንዳሸበረቁ እናንተ መሳጅዶችን ታሸበርቃላችሁ ማለት የነብያችን ሰለላሁ ዐለይሂ ወሰለም አባባል ተخلፋላችሁ ማለታቸው ነው ابن عباس والموقوف عن ابن عباس علقه البخاري بصيغة الجزم بخاري بصيغة الجزم عندنا 539 بنسخة الفتح الزالي تعليقا امتتوتا البخاري والتشهيد كما قال البغوي في شرح السنة ولتنيا 350 درس هو رفع البناء وتطويله تشهيد مالك بغوي فسرت في شرح السنة من ما رقنوالو بناء هنساون بتام ولا لا يكف ما رقنا ما سرزم ومنه قوله سبحانه وتعالى في بروج مشيدة وهي التي طول بناؤها يقال شاد الرجل بناءه يشيده وشيده يشيده أطاله مالك ورفعه وقيل البروج المشيدة الحصون المجصصة والشيد الجص يهم تبلوا وقول ابن عباس معناه أن اليهود والنصارى إنما زخرفوا المساجد عندما حرفوا وبدلوا أمر دينهم وأنتم تصيرون إلى مثل حالهم وسيصير أمركم إلى المراءات بالمساجد والمباهات بتشييدها وتزيينها ስለዚህ إخلاص يطفال كنانت ያላችሁ ስራችሁ በእነሱ መመሳሰል መስጂድን በዛሂር ማሸበረቅ ብቻ ይሆናል ነብያችንን መስጂድ ያሸበረቁ ዑመር ረዲየላሁ ዐንሁ አቡ በክር ኺላፋቸው አጭር ነው ብለናል ምንም አልነካኩትም የነብያችን ሰለላሁ ዐለይሂ ወሰለም መስጂድ አልነካኩትም ደህናም ነበረ በሳቸው ጊዜ ዑመር ሲመጡ ፍቱሃት በጣም በዝቶ ነበር ገንዘቦች ያሸባብ አምዋሉ ኪስራ ወፋሪስ የሮም በዑመር ጊዜ ተከፍቶ ብዙ ገንዘብ ያ ሁሉ ያለ ግን ነብያችን ሰለላሁ ዐለይሂ ወሰለም መስጂድ ሲያድሱ በዛው በነበረው ቁሳ አካላዊ ነው የሰሩት ማለት ዘኽረፋ አላረጉ ዑስማን ናቸው አረጉ የሚባለው ዑስማንም በዑስማን ጊዜ ባል ከዑመር ጊዜ የበለጠ ቤተል ማል በጣም የሞላ ንብረት ነበረው ይላሉ አህሉ ሲር እና የሰሩት እሳቸው بالحجار المنقوشه ይሄንን አዕሚዳውን بالحجار المنقوشه አረጉ ጂዳሩንም እንደዛ አረጉ ይሄንኛውላውን ሳጅ አረጉ ትንሽ ቀየር አረጉ ያም ሆኖ ዘኽረፋ አይባልም ባለው ንብረት አኳያ ሲታይ لم يزخرف المساجد ومع هذا لم يتفق عليه الصحابه في زمن عمر عثمان ذا في صحيح مسلم እንዳሳለፍነው እንዴት ዑመርም ያረጉት በዙሁ በተለመደው ነው እርሰውስ በሱ ለምን አያረጉም ብለው አንዳንድ ይخلፉ አሉ ዑመር ዑስማን ምን እንዳሉ አሳልፈናል አክثرتم ማሉ እኔ ነብያችን ሰለላሁ ዐለይሂ ወሰለም من بنى مسجدا لله بنى الله له بيتا في الجنه من ስለሰማው ሲናገሩ ሐዲስ متفق عليه ነው ብለናል من حديث عثمان ለዛ ነው መስራው ብለው ስለዚህ በዑመርም ጊዜ በዑስማንም ጊዜ من አልተደረገም ዘኽረፋ አልተደረገም زخرفة المساجد يجمروا في خلافة أو في إمارة الوليد بن عبد الملك بن مروان بس قزينوا يا شباب مسجد النبوينم ليلوچن مساجدوچ المسجد الأموي يبالال دمشق سوريا وانا كتما النسل በጣም አርገው ያሸበረቁት በኑ ኡመያዎች ናቸው በዛ ሰዓት የነበሩ ዑለሞች ፊትና ፈርተው ዝም አሉ ስለዚህ ቁባ ምናምን ያሉ ሰዎች መከራ ውስጥ ያስገባሉ ሰው ይሄ ቁባ ያጀበም እዚህ في المسجد النبوي ያለው ቁባ ድሮ አልነበር የመጣው በማን ሰዓት ነው ያልን ነው في خلافة بني أمية بنو أمية خلافة ጀምሮ ከዛ ወዲህ ያለ እንጂ ከዛ በፊት የሚታወቅ ነገር አልነበረም እና መስጂድን በጣም ዘኽረፋ ማድረግ በሸሪዓችን ሸባብ ስንት መሳኪን አለ የሚያስፈልገው ራብ የሚርበው የሚበላው የሚለብሰው ያጣ ሙስሊም ስንት አለ በየመሳጅዱ ሸባብ አንሰማ ማናይ የሚለምኑ ስንት አሉ ሙህታጆች እነዛ ይያሉ የማይሰገድበት የማያስፈልግ መስጂድ መስራት ማለታችን አይደለም መስጂድ ያስፈልጋል ይሰራ ግን ሲሰራ
በመንፈልገው መልኩ ብቻ ይሰራ ዑመር ምን ይሉ ነበር አናጺውን መስጂድ የሚሰራውን ሰዎችን ከዝናብና ከፀሐይ የሚያድን መስጂድ ስራ እንዳታሸበርቀው ሰዎችን ትፈትናለህ አንዳንድ መስጂድ ገብተህ ያጀበ ምንም እንደምታረግ አታውቅም ሶላት አህርማለ ላኪን የምትታየው ነገር ምንድን ስለሆነ ብዙ ነገሮች ስላሉ ቀልብህ የለም ስለዚህ የሚፈልገው ኹሹዕ ነው ዒማራ በማለት ደግሞ በዒባዳ ዒማራ ማድረግ እንጂ ዚናው ዛሂሩን ብቻ አይደለም አንዳንድ ሰዎች አለ ሐሰብ ማ ሻፉ ያዩት እንትን ብለው ከኢማም አቢ ሐኒፋ ወገይሪ ሰዎች ቤቶቻቸውን ህንጻ በህንጻ ያያረጉ ስለሆነ ከማንኛውም ተራቤት ማነስ የለበትም መስጂድ ይወዳደራሉ ይሄ ምንድነው የሚባለው ያ ሸባብ ራእይን ከሐዲስ ምን ማድረግ ነው ማስቀደም ነው ቤቶች በደንብ እየተሰሩ ስለሆነ መስጂድም ከቤቶች መብለጥ አለበት እንጂ ማነስ የለበትም ይሄ ነብያችን ሰለላሁ ዐለይሂ ወሰለም ይያሉ ያሉት ቂያማ ይቆምም ሰዎች በመስጂድ ሙባሃሳ ያረጉ ተፋኹር ከዳሊከ እኔ አልታዘዝኩም መስጂድን በማስረዘምና እንደዚህ በማለት ይያሉ እንደዛ አይነት አባባሎች ማምጣት ትንሽ ስለሚያስቸግር የነብያችንን ሰለላሁ ዐለይሂ ወሰለም ሐዲስ ይዘን ብንጓዝ ነው ዋጅቡ ይሄ ነው طيب وعن انس رضي الله عنه قال رسول الله صلى الله عليه وسلم عرضت علي اجور امتي حتى القذات يخرجها الرجل من المسجد طيب بالعكس قدم يالنون رواه ابو داود والترمذي واستغربه وصححه ابن خزيمة طيب القذات واحدة القذى بزنة الحصى وهو ما يسقط في العين والشراب وهذا إخبار بأن ما يخرجه الرجل من المسجد وإن قل مأجور فيه لأن فيه تنظيف بيت الله حديث እንግዲህ ሙخرጁ አይሰብትም ይላሉ لكن ابن خزيمة صحيح ነው ብለውታል ይላል ምንድነው ሐዲሱ የሚለው አሁንም ከአነስ ናቸው ያስተላለፉት ሐዲሱን ያላህ መላእክተኛ እንደ ብለዋል አሉ ዑሪضት ተቀረበችልኝ አሉ عليه በኔ ላይ ኡጁሩ ኡመቲ ማለት የኡመቶቼ ምንዳዎች የሥራ ምንዳዎቻቸውን አላህ Subhanahu Wa Ta'ala አቀረበልኝና አሳየኝ አሉ حتى القذات ቆሻሻ ሳትቀር يخرجها الرجل من المسجد ሰውየው ከመስጂድ የሚያወጣት ቆሻሻ የሷ ምንዳ ሳይቀር አላህ Subhanahu Wa Ta'ala እንዳያረገኝ ያሳወቀኝ አሉ ስለዚህ ትንሽም ብትሆን ከመስጂድ የምታወጣት ቆሻሻ አጅር እንዳላት ከዛ ሐዲስ እንረዳለን እና መስጂድን መነظፍ ደግሞ መሽሩዕ እንደሆነ ከዛ ሐዲስ እንረዳለን الحديث ضعيف رواه ابو داود 4619ኛ ሐዲስ ነው ይላል والترمذي 2916ኛ ሐዲስ وابن خزيمة 1297ኛ ሐዲስ وقال الترمذي هذا حديث غريب لا نعرفه إلا من هذا الوجه وذاكرت به محمد بن إسماعيل فلم يعرفه واستغربه بز حديث ዙሪያ ይላሉ እንግዲህ الامام الترمذي የቡኻሪ ደረሳናቸው ብለናል ይሄን ሐዲስ አንስቼ ቡኻሪ ጋር ሙዛከራ አድርጌ ነበር ይሄ ሐዲስ ሶሂህ ነው ወይስ ሶሂህ አይደለም በሚል እሱ ጋር እየተዋወስኩ ነበር ሐዲሱ غريب ነው مستغرب ነው አላወቅሁትም ሐዲሱ ትክክለኛ ሐዲስ አይደለም ብሎ حكم عليه بأنه غريب استغربه ማለት عده غريبا እና ሐዲሱ በዚህ ዙሪያ አልሰበተም አሉ الامام الترمذي وابن خزيمة صححوታል ተብሏል የሳቸውን ደግሞ ሙስተነድ ማየት ያስፈልጋል وعن ابي قتادة رضي الله عنه قال رسول الله صلى الله عليه وسلم إذا دخل أحدكم المسجد فلا يجلس حتى يصلي ركعتين متفق عليه طيب تحية المسجد قيل بسنيتها وقيل بندبها وهو مذهب الجمهور الحديث صحيح رواه البخاري أبو قتادة حديث بخاري زقبوتال لالو من إلى لنان تزند قطرو رقم البخاري يا شباب يعني هنا حديث عمد نعم عندي شيء 639 ነው ها عندي شيء 63 1163 طيب የኛ የሚለው 11639 ይላል ቁጥሩን ማለት ነው 1163 ዘጠኛውን መፋቅ መጨረሻዋል ወሙስሊሙን 67 نعم 63ም ካለ ሙከረር ይሆናል 67 እና 63 ችግር የለውም ይሄ የኔ ግን ገለጥ ነው 11000 አይሆንም ቡኻሪ ላይ ያለ ሐዲስ በሙሉ ይሄ የሚለው
ሁለት አንድ ስለጻፈ ነው 639 ይላል وهذا خطأ ስለዚህ ወይ 1163 1167 ሙከረር ሊሆን ይችላል ችግር የለም ወሙስሊሙን 714ኛ ሐዲሱ ብዙ ጊዜ አልፏል ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ይሄ አቡ ቀታዳ አልአንሳሪ ተርጀማቸውን ባጭርም ቢሆን ብዙ ጊዜ አሳልፈናል እሳቸው ተከረረዋል ዝማውን ቀራነው አሐዲስ ላይ في بلوغ المرام اذا دخل የገባ ጊዜ አሉ አሐዱኩም ከናንተ ማንኛችሁ መስጂድ የገባ ጊዜ አልመስጂድ መስጂድ የገባ ጊዜ አሉ فلا يجلس حتى يصلي ركعتين ሁለት ረካዓ እስከሚሰግድ ድረስ እንዳይቀመጥ ማለት ሁለት ረካዓ ሰግዶ እንጂ እንዳይቀመጥ ማለት ነው ሐዲሱ ቡኻሪም ሙስሊምም ዘግበውታል ስለዚህ ተህየተ المسجد ሰዓትም የለውም ብለናል حتى في اوقات النهي ብትገባ راجح قول ትገባና ተህየተ المسجد ሰግደህ እንግዲህ ሰውየው መስጂድ ሲገባ ያሸባብ በተለይ ሰዎች ካሉ نعم ሶስት ነገር የሚያረጋው ነገር አለ ብለን አንደኛ መስጊድ ሲገባ የሚባል ዱዓ አለ ያንን ዱዓ እናረጋለን መስጊድ ሲገባ የሚባል ዱዓ አለ እሱን ብለህ ትገባለህ ሁለተኛ አሁን እንደተባለው ቦታ ታይና ሁለት ረካዓ ትሰግዳለህ ሱትራ ምናምን ፈልገ ሶስተኛ ሰዎች ካሉ تسلم على من في المسجد ይሄም የተረሳ ሱና ነው ሰዎች ይመጣሉ መስጊድ السلام عليكم የሚል ሰው يستغرب منه ሰዎች ይብለው ያዩታል شباب ይሄ ሱና ነው يا سوي يا شباب مع انه يعرف بالمسيء صلاته صلاة ديانا አርጎ ያልሰገደ ሰውዬ በመባል ይታወቃል ሰውዬው አዕራቢ ነበር ሰግዶ ሁለት ረካዓ ክልፍትፍት አርጎ በደንብ ሳይሰግድ መጥቶ السلام عليكم يا رسول الله عليكم السلام ورحمة الله صلي فإنك لم تصل هذا አሁንም ሰግዶ መጥቶ السلام عليكم ነብያችን ሰለላሁ ዐለይሂ ወሰለም አጸደቁት ሰላም አለ ስለዚህ ሶስት ነገር ነው ሰው ካለ በተለይ ሰው ባይኖርም ሰላም ብትል የሚመልስ አካል አለ ተብሏል መስጂድ ስንገባ ዱዓው دخول المسجد እንላለን ተህየተ المسجد እንሰግዳለን ከዛ በኋላ ሰዎች ካሉ እነሱ ጋር ሰላም አለይኩም ብለን ሐልቃ ካለ ሌላም ነገር ካለ ስራህን ትቀጥላለህ ሶላት ሳይሰገድ መስጂድ መቀመጥ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል ከዛ በኋላ አሁን እንደሰማነው ገባ ብለው ተህየተ المسجد ምንድነው ህክሙ እንግዲህ ወደ አድላ ቀውይ ካየን በርታ ያሉ አድላዎች ያሸባብ የዛ የዲማሙ ሐዲስ አለ ፈርድ ሶላት ከአምስት ወቅት ሶላት ሌላ የለም ስለተባለ ኢላ አንተ ተጠዋዕ ብለውታል ጠይቆ ስንት ሶላት ነው በኔ ላይ ግዴታው አምስት ወቅት هل علي غيرها لا الا ان تطوع ትርፍ ሰግዳለሁ ካላልክ ከአምስት ወቅት ሶላት በላይ በዋጅብ በግዴታ መልኩ የምትሰግደው ሶላት የለም ብለውታል ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ቀውይ የሆነ ሐዲስ ነው ተህየተ المسجد ሱና ነው የሚለው عليه ائمه الفتوى ይላሉ ابن حجر في فتحه እነዛ ሶስት ሰዎች መጥተው ሐልቃ ያለ ሶስት ሰዎች መጡና አንደኛው ዝም ብሎ ሄደ አንደኛው ፍርጃ አግኝቶ ገባ አንደኛው ደግሞ استحيا ስለነሱ ሲያብራሩ ሐዲሱ ቡኻሪ ላይ ያሳልፈናል ያንን ሐዲስ ሲሸርሑ تحية المسجد አልሰገዱም እነዚህ ሰዎች እሚለውን ገባ ብለው ዛለ ائمه الفتوى على انهما سنه تحية المسجد سنة ነው በሚለው ነው ፈትዋ የሚያደርጉት ዑለሞች ብዙዎቹ ሙፍቲዎች እንደዛ ነው ብለዋል አንዳንዶቹ ሳይሰግድ አይቀመጥ ስላሉ ከመቀመጥ ስለከለከሉ ዋጅብ ነው ወደ ማለት የሄዱም ትንሽ ቅላዎች ይኖራሉ المهم الراجح انهما سنتان መስጊድ ስንገባ ከልክለዋል ነብያችን በተለይ ለመቀመጥ ከሆነ የምትገባው እንግዲህ የገባው እዚህ ተቀምጠህ ቁርአን ልትቀራ ወይ ድርስ ልትሰማ ወይ ደግሞ ሶላት ደርሷል ሶላት ሰግደህ ልትወጣ ከሆነ ልክ እንደገባህ ተህየተ المسجد ሳትሰግድ መቀመጥ የለብህም እንደገባህ ሶላት ተቆሞ ካገኘ ሰዎች እየሰገዱ አገኘ ተህየተ المسجد የለም እዛ ይሄ ኢማሙ የሚሰግደው ሶላት فرد صلاه ስለሆነ تحيه المسجد سنه ነው ስላል العباده الصغرى تدخل في العباده الكبرى ይሄ መስገደው ኢማም ጋር መስገደው فرد ምን ያደርግልሃል እዛው ውስጥ ይካተታል تحيه المسجد የሚባለው አንዳንድ ሙኻለፋ እንዳናረግ ስለዚህ የመስጊዶች አህካሞች ባጭሩ ኪታቡ ሙختصر ስለሆነ አሐዲሶቹ በዛ አለቁ سمعنا والله من التكم يرجع نكتفي بهذا والله سبحانه وتعالى أعلم صلى الله عليه وسلم وبارك
አዛን ካለ በኋላ ሰውየው ገባ طيب አዛን ካለ በኋላ በይነ ኩሊ አዛነይን ሶላህ አለ ተብሏል እንደገባ ያው ቢንየቲ القبليه ነው የሚሰግደው قبليه የሚሰገድ ስላለ እሱ ውስጥም ይካተታል ብቻ የተፈለገው ሳይሰግድ እንዳይቀመጥ ነው ሱና ብለህ ብትሰግድም ተህየተል መስጂድ ታውቅ አይባልም ሱና ለምሳሌ ዙህር መጣ አዛን ብሏል ገባ ከዙህር በፊት የሚሰገዱ 4 ረካዓዎች አሉ ሁለት እያሰላመት እነሱንም ከሰገርክ ቢንየቲ ተህያም ባይሆን እዛው ውስጥ ይካተታል ስትገባ ከሰገርክ ያ ሸባብ ማንኛውንም ሶላት ተህየተል መስጂድ ምን ይሆናል ይካተታል ባይሆን እየቀራህ ነው ሰዎች እንግዲህ በቁርአን አላቃ ነበራቸው ቁርአን እየቀራህ መጣ መስጂድ ስትገባ ሱጁድ التلاوة አለበት አያ ላይ ደረስክ ቀራው ነው ይبحث عن هذا ሱጁድ التلاوة ሲቀራ ሸባብ ሶላትም ውስጥ ሆነ ከሶላቶች ይወረዳል ሱጁድ እንደገባ እየቀራው ነበር ሱጁድ التلاوة ላይ ደርሷል እንደገባ መስጂድ ላይ ወረደ ሱጁድ ይሄ ከተህየተል መስጂድ አያብቃቃው ምክንያቱም ተህየተል መስጂድ የተባለው ስንት ነው 2 ረካዓ ነው እሱ ያደረገው ደግሞ አንድ ሱጁድ ስለሆነ ከተህየተል መስጂድ ያነሰ ነገር ስላደረገ አያብቃቃውም ብለዋል ረጊባ ከሰገድን ያብቃቃል والله